ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሰኔ 16 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በቀጠናው ሀገራት የሚታየው ችግር እንዳይዛመት ለማድረግ ትኩረት ሰጥተን እየሰራን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን ለተፈናቃዮች ጥበቃ የሚያደርግ ሕግ እንዲጸድቅና የተፈናቃዮችን ጉዳይ የሚከታተል ስልጣን የተሰጠው አካል እንዲቋቋም ኢሰመኮ ምክረ ሀሳብ ማቅረቡን እንዲሁም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ፒያሳ አካባቢ የሚገኘውን ዋና መስሪያ ቤት ማዘመን በማስፈለጉ ጊዜያዊ የአድራሻ ለውጥ ማድረጉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በቀጠናው ሀገራት የሚታየው ችግር እንዳይዛመት ለማድረግ ትኩረት ሰጥተን እየሰራን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የሀገር መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊቱ በቀጠናው ሀገራት የሚታየው ችግር እንዳይዛመት ለማድረግ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። ፊልድ ማርሻሉ ይህንን የገለጹት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴርን የ11 ወራት እቅድ አፈጻጸም ሪፖርት በገመገመበት ወቅት መሆኑን አባይ ቴሌቪዥን ከምክር ቤቱ ያገኘነው መረጃ ያመለክታል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ ሀገርን በአስተማማኝ ሁኔታ የመጠበቅ አቅም ያለው ሰራዊት በመገንባት ረገድ ውጤታማ ስራ መሰራቱን ገልጸዋል። ሀገራዊ የሰላም ስምምነቶች ተፈጻሚ እንዲሆኑ እንዲሁም የሳይበር ደህንነት ስርዓቶችን የበለጠ በማሳደግ የመከላከያ ሰራዊት ቁልፍ መሰረተ ልማቶች የመጠበቅ ስራ ትኩረት ሰጥቶ መስራት እንደሚገባም አሳስበዋል። የመከላከያ ሚኒስትር አይሻ መሐመድ ደግሞ ሰራዊቱ የሀገርን ሰላምና ጸጥታ ከማስከበር ባለፈ የተለያዩ ሀገራዊ የልማት ስራዎች ላይ በመሰማራት ተጨባጭ ለውጥ ማስመዝገብ ተችሏልም ብለዋል። የሀገር መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው መከላከያ ሰራዊቱ በተለይም ከፍተኛ የጸጥታ ችግር በነበረባቸው አካባቢዎች ባከናወነው ከፍተኛ የሰላም ማስከበር ስራ ሀገራዊ ምርጫው በሰላም እንዲጠናቀቅ ከማድረግም ባሻገር ባለሀብቱ ያለ ስጋት ገብቶ እንዲያለማ ማድረግ ተችሏልም ብለዋል። ፊልድ ማርሻሉ በቀጠናው ሀገራት የሚታየው ችግር እንዳይዛመት ለማድረግና የሀገርን ብሔራዊ ጥቅም ለማስከበር መከላከያ ሰራዊቱ ትኩረት ሰጥቶ እየሰራ ነው ሲሉም ተናግረዋል። አገልግሎት የማይሰጡ የቀድሞ ትጥቆችን እሴት በመጨመርና እንደገና አገልግሎት እንዲሰጡ በማድረግ የሰራዊቱን ትጥቅ የማሻሻል ስራዎች መሰራታቸውንም የገለጹት ፊልድ ማርሻል ብርሃኑ ጁላ አሁን ላይ ዘመኑን የዋጀ የኮሚኒኬሽን ስርዓት መገንባት ተችሏልም ብለዋል። ለተፈናቃዮች ጥበቃ የሚያደርግ ሕግ እንዲጸድቅና የተፈናቃዮችን ጉዳይ የሚከታተል ስልጣን የተሰጠው አካል እንዲቋቋም ኢሰመኮ ምክረ ሀሳብ አቀረበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በዛሬው ዕለት የ2018 ዓ.ም የ11 ወራት የስራ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት አቅርቧል። ኢሰመኮ በ492 ፖሊስ ጣቢያዎች፣ 79 ማረሚያ ቤቶች፣ በ11 መደበኛ ያልሆኑ ማቆያዎች ክትትል ማድረጉን ለፓርላማ ለማቅረብ ካዘጋጀው ሪፖርት መመልከት ተችሏል። ኢሰመኮ ሪፖርቱ በተለያዩ ክልሎች በተጠርጣሪዎችና ታራሚዎች ሰብአዊ መብቶች አያያዝ በርካታ ክፍተቶች ተስተውለዋል ብሏል። በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ የማይቀርብ መሆኑን የገለጸው ኮሚሽኑ በማረሚያ ቤቶች የምግብ በጀት ማስተካከያ ቢደረግም ለታራሚዎችና ተጠርጣሪዎች በቂና ጥራቱን የጠበቀ ምግብ ከማቅረብ ረገድ ክፍተት መኖሩን አስተውያለሁ ሲል ገልጿል። በብዙ ፖሊስ ጣቢያዎችም ሆነ በማረሚያ ቤቶች በሚል ባቀረበው ገለጻ በወንጀል ነክ ነገር ውስጥ ገብተው የተገኙ የተጠረጠሩ ህጻናትን ለአካለ መጠን ከደረሱ ሰዎች ጋር በአንድ ክፍል የመያዝ ሁኔታ መቀጠሉንም ገልጿል። በአማራ፣ ኦሮሚያ፣ ጋምቤላ፣ ቤኒሻንጉል ጉሙዝ፣ ማዕከላዊ ኢትዮጵያና በአፋር ክልሎች ወቅታዊ ጉዳይ በሚል እስር ላይ የነበሩ 2143 ሰዎች ከእስር እንዲለቀቁ ማድረግ መቻሉን በጠንካራ ጎን ገልጾታል። ኮሚሽኑ ተጠርጣሪዎች ሲታሰሩ ሰብአዊ መብቶችን ባከበረና በሕግ በተደነገገው ስርዓት ብቻ መሆን እንዲረጋገጥ የፍርድ ቤት የአቃቢ ሕግ ውሳኔ እንዲከበር ህገወጥና የዘፈቀደ ስርዓት የፈጸሙ የፍርድ ቤት ውሳኔ የማይፈጽሙ አካላት ላይ ተጠያቂነት እንዲረጋገጥም ጠይቋል። ፖሊስ ጣቢያዎች የፖሊስ አገልግሎቶች ለአካል ጉዳተኛ ተጠርጣሪዎች ተደራሽ እንዲደረጉ፣ ተጠርጣሪዎችን በጾታ፣ በእድሜ፣ በጤና ሁኔታ ለይቶ የመያዝ አሰራር በአግባቡ እንዲተገበር፣ ወጣት ጥፋተኞችን ይዞ ማሰር የመጨረሻ አማራጭ ለአጭር ጊዜ መሆኑን በመተግበር እንዲረጋገጥ ማድረግ ያስፈልጋል ሲልም ምክረ ሀሳብ አቅርቧል። በተያያዘ ኮሚሽኑ 1510 አቤቱታዎችን ተቀብሎ ለ1022 ጉዳዮች እልባት መስጠቱን 488 ጉዳዮችን ወደ ተገቢ ተቋማት ማስተላለፉን ገልጿል። በ59 የአደጋ ጊዜ ክትትሎችንና ምርመራዎችን ማከናወኑን ገልጿል። ሪፖርቱ በሌላኛው ክፍሉ ለተፈናቃዮቹ ጥበቃ የሚያደርግና የካምፓላ ስምምነትን የሚያስፈጽም ሕግ እንዲጸድቅ
የተፈናቃዮችን ጉዳዮች የሚከታተል በሕግ ግልጽ ስልጣን የተሰጠው አካል እንዲወሰንም ጠይቋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ፒያሳ አካባቢ የሚገኘውን ዋና መስሪያ ቤት ማዘመን በማስፈለጉ ጊዜያዊ የአድራሻ ለውጥ ማድረጉን አስታወቀ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እስካሁን ሲገለገልበት የቆየውን ፒያሳ አካባቢ የሚገኘውን የዋና መስሪያ ቤት ቢሮ ማዘመን በማስፈለጉ ተቋሙ 2 ቢሮዎችን ተከራይቶ ስራ መጀመሩን አስታውቋል። የዋና ጠቅላይ መምሪያው አዛዥ ሌተናል ጀነራል አስራት ዴኔሮ ዋና ጠቅላይ መምሪያው በአደረጃጀት የከተማውን እድገት የሚመጥን ዘመኑ የደረሰበትን ቴክኖሎጂ የታጠቀና አገልግሎት አሰጣጡን የበለጠ በማዘመን አስተማማኝ ሰላምና ጸጥታ የሚያረጋግጥ ተቋም ሆኖ እንደገና እንዲደራጅ በማስፈለጉ የተቋሙን ነባር ህንፃ ማደስ ማስፈለጉን ተናግረዋል። የጠቅላይ መምሪያ የሎጂስቲክስ ዋና መምሪያ ኃላፊ ምክትል ኮሚሽነር ሰኢድ አህመድ በበኩላቸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የቀድሞ ቢሮ ሙሉ ለሙሉ በዘመናዊ መልክ እንደሚታደስ ተናግረዋል። የእድሳቱ ስራ እስከሚጠናቀቅ ድረስም ጥቁር አንበሳ ትምህርት ቤት ጀርባ ኦሊ ታወር ላይ የዋና ጠቅላይ መምሪያውን አዛዥ ጨምሮ በወንጀል መከላከልና በወንጀል ምርመራ ስር የሚገኙ ልዩ ልዩ የስራ ክፍሎች፣ የሰው ሀብት ስራ አመራር፣ ግዥና ፋይናንስ፣ የተቋሙ አይሲቲና ሌሎች የስራ ክፍሎች አገልግሎት መስጠት መጀመራቸው ተጠቁሟል። በተመሳሳይ ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ፊት ለፊት መልካ ሆቴል አጠገብ በተከራየው ሌላኛው ህንፃ ላይ የህዝብ ግንኙነት፣ ኦዲትና ኢንስፔክሽን፣ ስብዕና ግንባታ፣ ህግ አገልግሎት፣ ሲቪል አስተዳደርና ሌሎች የስራ ክፍሎች አገልግሎት እየሰጡ እንደሚገኙ ምክትል ኮሚሽነሩ አረጋግጠዋል። ህብረተሰቡ በእነዚህ ህንፃዎች ላይ ቀደም ሲል በዋናው መስሪያ ቤት ሲሰጡ የነበረው አገልግሎቶችን ማግኘት እንደሚችል ተገንዝቦ የአገልግሎቱ ተጠቃሚ እንዲሆን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን ማስተላለፉን ከአዲስ አበባ ፖሊስ ያገኘነው መረጃ ያመለክታል። አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ ስታነሳ ቴህራን የኒውክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባበለች። ዋሽንግተን ከ10 ዓመታት በኋላ ለመጀመሪያ ጊዜ የኢራን ነዳጅ በአሜሪካ ዶላር እንዲሸጥ በመፍቀድ ቴህራን ላይ የጣለችውን ማዕቀብ በጊዜያዊነት ማንሳቷን ስትገልጽ ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ እንደሆነ በአሜሪካ ምክትል ፕሬዝዳንት የተሰጠውን ገለጻ አስተባብላለች። ቴዎድሮስ አይቸው ዝርዝሩን እንደሚከተለው ያቀርበዋል። አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ ስታነሳ ቴህራን የኒውክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባበለች። ዋሽንግተን ከ10 ዓመታት በኋላ ለመጀመሪያ ጊዜ የኢራን ነዳጅ በአሜሪካ ዶላር እንዲሸጥ በመፍቀድ ቴህራን ላይ የጣለችውን ማዕቀብ በጊዜያዊነት ማንሳቷን ስትገልጽ ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ እንደሆነ በአሜሪካው ምክትል ፕሬዝዳንት የተሰጠውን ገለጻ አስተባብላለች። አሜሪካና ኢራን ለወራት ያካሄዱትን ጦርነት ለመቋጨት ያደረጉት የመጀመሪያው ዙር ንግግር መጠናቀቁን ተከትሎ ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን የቴህራን መንግስት አስተባብሏል። የአሜሪካው ምክትል ፕሬዝዳንት ጆ ዲ ቫንስ በስዊዘርላንድ በተካሄደው ድርድር ባደረጉት ንግግር ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ዛሬ ጭምር ሊጀመር ይችላል ብለው እንደነበር ይታወሳል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋሂ ግን ለሀገሪቱ የመንግስት መገናኛ ብዙሃን በሰጡት ማብራሪያ የኒውክሌር ቁጥጥርን በተመለከተ የተገባ አዲስ ቃል የለም ብለዋል። የአሜሪካው ምክትል ፕሬዝዳንት ጆ ዲ ቫንስ ትናንት ሰኞ ሰኔ 15 ቀን ጠዋት ላይ በስዊዘርላንድ ከጋዜጠኞች ጋር በነበራቸው ቆይታ የኒውክሌር ተቆጣጣሪዎች ወደ ኢራን የሚመለሱት መቼ እንደሆነ ተጠይቀው በሰጡት ምላሽ ሂደቱ ቢያንስ በዚህ ሳምንት እንደሚጀመር ከተቆጣጣሪዎቹ ጋር የሚደረግ ንግግር ግን ዛሬም ጭምር ሊካሄድ እንደሚችል ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በዋና ዋና የጦር መሳሪያዎች ላይ ፍተሻ እንዲካሄድ ትስማማለች ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ኢራን ለተሰኘው ለኢራን መንግስት የዜና ወኪል ቃለ መጠይቅ የሰጡት የቴህራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ ግን ሀገራቸው የኒውክሌር ተቆጣጣሪዎችን በተመለከተ ምንም አይነት አዲስ ቃል እንዳልገባች ተናግረዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ አክለውም ከተባበሩት መንግስታት ተቆጣጣሪዎች ጋር የሚደረግ ማንኛውም ግንኙነት የሚከናወነው በፓርላማውና በጠቅላይ የብሔራዊ ደህንነት ምክር ቤት በተቀመጡት ነባር አሰራሮች መሰረት እንደሆነም አጽንኦት ሰጥተው ተናግረዋል። ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ እስካሁን በጉዳዩ ላይ አስተያየት አልሰጠም። ኢራን ኤጀንሲው ወደ ኒውክሌር ስፍራዎች እንዳይጓዝ የከለከለችው ባለፈው ዓመት በተካሄደው በ12ቱ ቀን ጦርነት ወቅት እስራኤልና አሜሪካ የኒውክሌር ጣቢያዎችን ከደበደቡ በኋላ ሲሆን ይህንን ውሳኔም ተከትሎም የመንግስታቱ ድርጅት ተቆጣጣሪ ተቋም የቀሩትን ባለሙያዎች ከኢራን ማስወጣቱ ይታወቃል። ይህ በእንዲህ እያለ ዋሽንግተን ከ10
ከአስርተ ዓመታት በኋላ ለመጀመሪያ ጊዜ የኢራን ነዳጅ በአሜሪካ ዶላር እንዲሸጥ በመፍቀድ ቴህራን ላይ የጣለችውን ማዕቀብ በጊዜያዊነት ማንሳቷ ተገልጿል። ለ60 ቀናት የቆየውን የማዕቀብ ማላላት እርምጃ ትናንት ሰኞ ይፋ ያደረገው የአሜሪካ ግምጃ ቤት ሲሆን ይህ እርምጃ የኢራንን ኢኮኖሚ አንቆ የያዘውና ለረጅም ጊዜ የቆየው የአሜሪካ ማዕቀብ ዋነኛ ምሰሶዎች እንዲወገዱ ያደርጋል ተብሏል። በዚህ አስቸኳይ ጊዜ ፍቃድ መሰረት ኢራን እስከ ነሐሴ ወር ድረስ ድፍድፍ ነዳጅ እንዲሁም የፔትሮኬሚካል ምርቶችን ማምረት መሸጥና መላክ ያስችላታል የተባለ ሲሆን ይህ የኢራን ነዳጅ በቀጥታ ወደ አሜሪካ እንዲገባ እንደሚያስችልም ተገልጿል። የግምጃ ቤቱ ኃላፊ ስኮት ቤንሰንት እንደተናገሩት ለ60 ቀናት የሚቆይ የማዕቀብ እፎይታ የተሰጣት ኢራን በምላሹ ወሳኙ የባህር መተላለፊያ የሆነውን የሆርሙዝ ወሽመጥ ለመክፈት ቃል ገብታለች ብለዋል። አሜሪካ የማዕቀብ ማላላት እርምጃውን የወሰደችው ስዊዘርላንድ ውስጥ ሁለቱን ሀገራት ሲያደራድሩ የነበሩት አሸማጋዮቹ ኳታርና ፓኪስታን ጥሩ ማሻሻል መታየቱን ከገለጹ በኋላ ሲሆን የአሜሪካው ምክትል ፕሬዝዳንት ጆ ቫንስም የመጀመሪያው ዙር ንግግር በጣም ጥሩ መሰረት መጣሉንም መናገራቸው ይታወሳል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሰኔ 16 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።